ለምንድነው እንደዚህ ለመሰበር ቀላል ይሆን ነው ብለህ መጠይቅ ከሆነ የተቀጠቀጠ ሸንበቆ የማይሰብረውን ክርስቶስ ስለተውክ ነው። ለምንድነው እንደዚህ ቶሎ ማዝ ነው ደስታ የሆንከው ክርስቶስ ስለተውክ ነው። ለምንድነው እንደዚህ የሆን ነው ለሚሉት ብዙ ጥያቄዎች መልሱ አሁን እግዚአብሔር የማይምረው ኃጢአት አለው ከተባልክ አዎ እሱስ እንደው ከተባለ ይቅር በለኝ አለ ማለት ነው። ዲያብሎስ የማይመለሰው እኮ ልክ እንዳልሆነ ሳይገባው ቀርቶ አይደለም። ይሄው የወደቀ ቀን ነው ቀና ሲል እግዚአብሔር እንዳለ ያወቀው እስካሁን ያልተመለሰው ኢጎ ስላለበት። እግዚአብሔር የሚወዳቸውን ሰዎች የሚጠብቀው ደግሞ ከትዕቢት ነው። ብዙ ቅዱሳን ብታያቸው በህይወታቸው ላይ በመማካታቸው ሺም እንዲይዛቸው ያደረገበታል። አሁን ቅዱስ እንጦስ እግዚአብሔር ሆይ ከኛ በላይ ያገለገለ አለን አሉት። ያ ሁሉ መንገድ ሄደው ተወውጋው ምናምን ግን ከሱ ልትቀበል የሚገባውን ነገር መቀበል አለመቻል ካንተ የሚወጣውን ክፋቶ የሚመጣውን ፍቅር መቀበል ያቅታል። የሚመጣውን ምህረት ለሱ ድክ እያለ የሆነ መራመድ የማይችል ህፃን ስኳር ደፍቶ ቢመጣ እናት ስኳር አይደለም ቡይ ተራመደ ነው የምትለው። ገብቷል? ፖይንቱ መራመድ ነው። መምጣትህ ለሱ ቢግ ዲል ነው። አውግስጢን የተባለ ሊቅ ከ30 ምናምን የዝሙት ምናምን ዓመት ህይወት በኋላ ነው ጳጳስ ከመሆን ድረስ የደረሰው። አቡነ ቄርሎስ በጣም ኃጢአተኛ ነኝ እንዴት ብዬ ጸልያለሁ አትበል፣ ንስሐ ከገባሁ በኋላ ጸልያለሁ አትበል፣ ወደ እውነተኛው ንስሐ የምታቀርብ ራሷ ጸሎት ናት። ሁሌ ይናገራሉ። እኔ በጣም ላይፍ ቼንጂንግ ቃል ስለሆነ ማለት እንደዚህ ተናገረች። በጣም በህይወትህ የምትጠላውን ራስን እንድትጠላ የሚያደርገን መስታወት ፊት ስታየው ከራስን እንድትጸየፍ የሚያደርገን ሁልጊዜ ዲፕረስድ የሚያደርገን ያን በየቀኑ የምትሰራውን ኃጢአት ማታ ሰርተኸው ጠዋት ለጸሎት የመቆም አቅም ካለ አንተ ምን ነገር ታሸንፋለህ። አንድ ዘፈን አለ እንደው ሜንሽን ላድርገው ነው ይሻለኛል። ልጅ ሮባ ራሴን ነው የሚል ዘፈን አለ። እንግዲህ አዳምጡት እያልኩ አይደለም። እሱ ዘፈን ውስጥ በጣም በሚገርም ሁኔታ 30-40% ያዳመጡ ሰዎች ራሳቸውን አጥፍቷል። አራታው ጆርዳን ፒተርሰን ዶክተር ጆርዳን ፒተርሰን በጣም ኢንስፓየር የሚያደርገኝ ሰው ነው። እሱ አሁን እንግዲህ ስለ ክርስቶስን ማግኘት ለምን ቀላል አልሆነም ታዲያ እንደዚህ አምላክ ከሆነ ካለ እሱን ማየት ምንም ቀላል አይደለም። the price of life is days ይላል። ጌም አይደለም እኮ ህይወት። you have to do something you have to put የሆነ ነገር የወርቅና የድንጋይ ልዩነት እኮ ማብረቅረቁ ምናምን አይደለም። ወርቅ ለማግኘት ቀላል ስላልሆነ ነው። በጣም ትቆፍራለህ፣ ከዛ ደግሞ ቦታውም ይለያያል። በጣም በእርግጠኝነት አሁን ካዡዋል ሆነ የምናየው ዝም ብሎ ድንጋይ ለማግኘት በጣም ከባድ ቢሆንና ወርቅ በየመንገዱም ቫልዩ አይኖረውም ነበር። ሶ ጉዳዩ ስላብረቀረቀ ምናምን አይደለም፣ ከሱ አይደለም ለማግኘት ከባድ ስለሆነ። እግዚአብሔር በጣም ቫልዩብል የሆነው ለማግኘት ቀላል ነገር ስላልሆነ። ቀላል አይደለም፣ ዋጋ የሌላቸው ነገሮች ናቸው ቀላል የሆኑት። ዋጋ ያላቸው ነገሮች ሁልጊዜም ከባድ ናቸው። የሆነ መውጣት ያለበት ደረጃ አለ፣ የሆነ መልፋት ያለበት ነገር አለ። ያቺን ልፋት ሰው ይጠላታል። እሱን የሚጠቅም አይመስለውም፣ ለሱ አይመስለውም። እኔ ለምን በጣም ግራ የሚገባኝ ለኛ አይመስለን። ማን ቢሆን አስተውሎት አውቃለሁ። ሰማይ ላንተ ነው የተፈጠረው፣ ምድር ላንተ ነው፣ መላእክት ላንተ ናቸው፣ መንግስተ ሰማያት ላንተ ነው። ያ ሁሉ ትርምስ ላንተ ነው። ይሄ ሁሉ ነገር the only issue የእግዚአብሔር ኢሹ ማን እንደሆነ ታውቃለህ አንተ ነህ። እኔ በጣም ይገርመኝ ኢሹ ላይክ እግዚአብሔር ሌላ ጉዳይ የለውም። የሁሉ ዘመን ሲኖር ከማን ያዟል ውጪ እና አሁን ከምትሰሙት ሰዎች ከራሳችሁ ከኔ ውጪ ከሰው ውጪ ሌላ ጉዳይ የለውም። አንተ ከእግዚአብሔር ውጪ ጉዳይ አለ። በጣም ነው ያለ። በጣም ትሰራለህ፣ ትበላለህ፣ ትጠጣለህ፣ ከዛ ትዝ ሲልህ ትመለሳለህ። እንደው ጎበዝ ከሆንክ በቀን ግማሽ ቀን ልታስበው ትችላለህ። ትልቁ ጸሎት የተባለው አምስቱም የስሜት ሕዋሳቶች ዲስትራክት አይሆኑ። አይንህ ስርዓቱን ያህል፣ አፍንጫ እጣኑን ያሸታል፣ እግርህ ቆሟል ይሰግዳል፣ እጆችህ ይሰግዳሉ፣ ምላስህ ስጋው ደሙን ይቀምሳል፣ ጆሮ ይሰማል። ሁሉም ነገር ከነሰውነት ከነነፍስ የምትገዛባት ቦታ ቤተክርስቲያን ናት። ቅዳሴ ነው፣ አገልግሎት ነው። ቃል እግዚአብሔር እያወራ ኃጢአት ልትሰራ አትችልም። አደሴም ታይም በዚህ እኩል ቦታ መቀመጥ የሚችሉ ነገሮች አሉ። ጽድቅና ኃጢአት አንድ ቦታ ላይ አደሴም ታይም ሊሆኑ አይችሉም። እና በጣም ብዙ ጊዜ አውርቻለሁ። ዋት ዩ ስታርት ኢዝ ዋት ዩ ስቶፕ ነው። የሆነ ነገር ጀመርክ ማለት አደሴም ታይም የሆነ ነገር አቁመሃል ማለት ነው። እኔ እናንተ እያወራን ውሃ መጠጣት ብጀምር ማውራት አቁሜያለሁ። ሶ የምታቆመው ነገር ላይ አይደለም ትኩረት ማድረግ ያለብህ፣ የምትጀምረው ነገር ላይ ነው። ሶ ለምሳሌ 12 ሰዓት ሙሉ ወይም ደግሞ 24 ሰዓት ሙሉ ዲስትራክት የምትሆን ከሆነ ከ12 ሰዓቱ ወይም ከ12 ሰዓት ብለን እናስብ፣ 12 ሰዓቱን ተኛን ብለን እናስብና 12 ሰዓቱን አንተ 12 ሰዓት ሙሉ መንፈሳዊ ለመሆን መጣርን አቁም። 30 ደቂቃ ጸሎት ማድረግ ላይ ትኩረት አድርግ። ሶ ዋት ዩ ስታርት ብለናል አይደል? ጸሎት ስትጀምር ሌላ ጊዜ በ30 ደቂቃ የምታደርገው ካዡዋል ነገር መንፈሳዊ ያልሆነ ዲስትራክት የሚያደርግ ነገር ቆሟል። ለምን? ለ30 ደቂቃ 11 ተኩል ይቀርሃል። እሱ ላይ ፎከስ አታርግ። ሌላ 30 ደቂቃ ማታ መጽሐፍ ቅዱስ ማንበብ ጀምር። 1 ሰዓት ሆነ። አሁንም እሱ ላይ ትኩረት አታርግ።
ጨምር 30 ደቂቃ ቅዳሴ ያስቀድስ 3 ሰዓት ሆነ ሳታስበው ሙሉ ላይፍህ መንፈሳዊ ሆነ ሞመንተም ውስጥ ትገባለህ አይጀምርም ሌላ ነገር ማለት ልክ አሁን ምንድነው ስራ ይፈታቂስ ቆፍ ቅዳሴ ሰፈር ስራ ይፈታቂስ አይደለም በጣም ይሄ የተሳሳተ አመለካከት መነኮሳት ስራ ስለፈቱ አይደለም ስራ መፍታት ኃጢአት ስለሚያሰራ ነው ያቺን ክፍተት ሰይጣን ስለሚጠቀምበት የሰነፍ ሰው አእምሮ የሰይጣን ቤተ ሙከራ ነው ይባላል ዳትስ ዋይ እነሱ እንጂ ስራ ይፈታቂስ አይደለም ይሄ አባባል በጣም ይገርም ቀደው የሚሰሩት በዛሽ ጋፕ ውስጥ ሰይጣን ምን እንደሚያደርግ ስለሚያውቁ እንዴት ጭንቅላት ውስጥ እንደሚገባ ያውቃሉ ሶ ቢዚ የሚያደርግ አንሰንበት ተማሪ ነው ታውቃለህ ጊዜ አይኖርም ከሆነ አገልጋይ ስትሆን ጠዋት የሆነ ነገር አለ መሳሳት የሆነ ነገር አለ ማታ የሆነ ነገር አለ ገብተህ ቤት የሆነ ነገር ማድረግ አለብህ መጸለይ አለብህ ምናምን ሶ አገልግሎት ራሱ የቤተክርስቲያን ሰው መሆን ራሱ ቢዚ ያደርጋል በደንብ ስራው ደግሞ ዝም ብሎ ኖርማል ስራ አይደለም የቤተክርስቲያን ስራ ነው በረከት ያለው ስራ ነው ገብቷል አገልግሎት ነው ለነፍስህም አገልግሎት ኦግስቲን የተባለ ሊቅ ከ30 ምናምን የዝሙቱን ዓመት ህይወት በኋላ ነው ጳጳስ ከመሆን ድረስ የደረሰው ቤተክርስቲያናችን እንደ ቅዱስ አትቀበሉም ግን ሊቅ ነው ጽሁፉን ትቀበላለች ህይወቱን ትቀበላለችና አቤቱ ዘግይቼ ወደድኩ ይላል ዘግይቼ ያፈቀርኩ በኔ በብዙ ቦታ ስባዝን ነበር ለካ አንተ በኔ ውስጥ ነበርክ እና በጣም ዘገየው ነው ይሄ እንዴት ነው ቤት ውስጥ የሆነ ኮርኒስ ውስጥ የተደበቀ ብዙ ሻንጣ ውስጥ ያለ ብዙ ብር እድሜ ዘመንስ ተቸገር ኖረ ስታገኙ ከዛ ምን አለ ያኔ ባገኘው እነዛን ያማረርኩባቸው ጌታ አንተን እንደዚህ መውደድ ብችል ኖር አንተ ብትገባይ ኖር እንዴት አልፎ ይሆን እነዛ ሁሉ መከራዎች እንዴት የሙሉ ነገር ደስታዬ ይሆን ባቀህ ኖሮ እንዲያልሆን ነበርና ትላንት ራሱ የሆነ ጽሁፍ ፖስት አድርጌ ነበር ለምንድነው እንደዚህ ለመሰበር ቀላል ይሆን ነው ብለመጠይቅ ከሆነ የተቀጠቀጠ ሸንበቆ የማይሰብረውን ክርስቶስ ስለተውክ ነው ለምንድነው እንደዚህ ቶሎ ማዝ ነው ደስታውን ክርስቶስ ስለተውክ ነው ለምንድነው እንደዚህ የሆን ነው ለሚሉት ብዙ ጥያቄዎች መልሱ እግዚአብሔር መተው የዚህ ሁሉ ነገር መንስኤ እግዚአብሔር መተዋችን ብዙ ጊዜ ሜንሽን ያደረኩት አሁን አንድ ዘፈን አለ እንደው ሜንሽን ላርገው ነው በግልጽ ይሻለኛል ልጅ ሮባ ራሴን ነው የሚል ዘፈን አለ እንግዲህ አዳምጡት ይያልኩ አይደል እሱ ዘፈን ውስጥ በጣም በሚገርም ሁኔታ 30-40% ያዳመጡ ሰዎች ራሳቸውን አጥፍቷል አራታው ኢትዮጵያ ውስጥ ነው ማለት ልጅ ሮባ ይባል ዘፋኝ አለ አሮን ነው እንግዲህ ዘፋኝ ይሁን እሺ ምን ይላል ዘፋኑ ሜንሽን ላይ በደንብ ተዳላልኩትም ያው አታዳምጡትም ነው ምለው አሁን ኦኬ ብዙ ጊዜ ስሙን ሜንሽን ላለማድረግ ጥሬ ነበር ግን በቃ ይሄ ጠቃሚ አይደለም አሁን ትውልድ የገነባ መስሎት ነው ያጠፋው ግን ብዙ ኮሜንቱን ገብተ በዚህ ዘፈን ወንድሜን አጥቻለሁ በዚህ ዘፈነቴን አጥቻለሁ ሚል ኢትዮጵያ ውስጥ ነው ማለት ራሳቸውን አጥፉ ሚል ነው እንዴ መንሰለ አሁን አንዳንድ ሰው የሆነ ሲያዝን ምናምን ከፍተ የምታዳምጠው ሙዚቃ የለም ፈረንጅ ሀገር ይታይ አብዛኛው እንደዛ ነው ብዙ ሰው እንደዛ ነው የሚያደርገው ላይ በቃ እንደዚህ አይነት ሙዚቃዎች ናቸው በጣም የባሰ ዲፕረስድ የሚያደርግ ሞቴን አፍጥንልኝ ምናምን ራሴን እጠላለሁ ምናምን አይ ቲንክ ሰዎችም ጥለውኛል ምናምን በጣም ቪክቲም ሜንታሊቲ ያለበት የራስህን ፔን አንተ ዘፈን አድርገው ሰውን ገፋፍተ ራሱ እንዳይጠፋ ማድረግ አሁን ይሄ በረከት ነው የሚሆነው ብዙ አሉ በቃ ለምንድነው ከማዘን ጋር እንደዚህ አታሽደን ነው እላለሁ የሆነ ደስ ሲለን ደስ አይለንም ኢንሴኩር ነን ገብቷል ፉሊ ደስተኛ መሆን እንትን አንልም አክሰፕት ማድረግ ከብዶናል ኤግዚስት የሚያደርግ አይመስለን መሰለኝ አንድ እሱን ሁለት ደግሞ ውስጥ ማዘን የሚፈልግ ነገር አለ አንዳንድ ጊዜ በጣም በቅጥነት ያጋጥማቸዋል ይሄ እንዳታዝን በትምህርት ደና ነው ስራህ ደና ነው ቤተሰብ ደና ናቸው ምንም በቃ ግራ ነው የሚገባና ዝም ብለህ ኤርፎን ላይ የሆነ የሚያሳዝን ዘፈን ትከፍትና የፍቅር ዘፈን የሌለውን ፍቅረኛን እያሰብክ እንደተጣላ ሰው ይሆንክ ወይ በጣም ነው ለኔ በጣም እርግጠኛ ምን ነገር ስለማውቀው ነው ያልሞተችውን እናትህን በቃ የቀብሯ ቀን እንዴት እንደምታለቅስ ምን እንደምትል እያሰብክ ታዝናለህ ለምን ይመስላል ውስጥህ እኮ ከእግዚአብሔር በመለየቷ ማልቀስ የምትፈልግ ነፍስ አለች አንተ ሌላ ነገር መስሎ ሌላ ነገር ትሞካከራለህ ኃጢአትህ ነው እንዲያረጋ ያለው ማዘን የምትፈልግ አለች ታመህ ካልጨረስክ አድንም ታመህ ካልጨረስክ የሆነ ማረኝ የሚለውን የዘማሪ ልማ መዝሙር እየሰማሽ ኃጢአቷን እያሰብሽ ማልቀስ የምትፈልግ ነፍስ አለች ሌላ ነገር አትሂድ ቤተክርስቲያን ሂድ የሞተልን ክርስቶስ እንዴት ጀርባ እንደሰጠው ስታስብ ይገባል ያኔ ማልቀስ ምን እንደሆነ ቅዱሳን አልቅሰው አልጨረሱም እኮ ገብቷል እንባ ትልቅ ሀብት ነው ማዘን ትልቅ ሀብት ነው ፔን ትልቅ ሀብት ነው በጣም ፈንዳሜንታል ነገር ነው ክርስትና ውስጥ ራሱ መታመም ገብቷል በጣም እና ህመም ለነፍስ ጠበቋ ነው ትላለች አንድ ጻፊ ቢዚ መሆን የህመም ጠላት ነው
ህመም ለነፍስ ጠበቋ ነው። በስጋዊ ህመምና በዶክተሩ መሃል በስጋና በዶክተሩ መሃል ብሪጃቸው ህመም ነው። ካልታመምክ ዶክተር ጋር እንደማትሄዱ ኮኔክት የሚያደርግ ስለዚህ በነፍስህና ነፍስህን በሚያድናት በጰራቅሊጦስ በመንፈስ ቅዱስ በእግዚአብሔር ብሪጅ ያለው ህመም ነው። ያ ሪግሬት ማድረጉ ማዘኑ ሰፈሪንጉ ነው ከእግዚአብሔር ጋር የሚያገናኝና ቢዚ ስትሆን አትታመም። ቢዚ የምትሆነው ዓለማዊ ጉዳይ ላይ ቢዚ ስትሆን የሆነ ነገር ሲሆን ለምን ምን አስበህ ትታመማለህ? ጌት ይገባል። የነፍስን ጮት አትሰማውም። ዲኖች ጀነራል ፔኑን አንፈልገውም። በቃ ለዛ እኮ እስከ መቼ ነው እግዚአብሔርን ድምጽ ኢግኖር የምናደርገው? ይሄ ሲሰማ እያመመ ነው። አቁሞ እያለ ነው። ቪዲዮን ፖዝ አድርገው እያለ ነው። ተወው እያለ ነው። አንፈልገውም። ልባችን ውስጥ እስከ መጨረሻው ቆይቶ አቃጥሎ እንትን እንዲላ አንፈልግም። ቅድም እንዳልኩ ነው ሰው ሪያሊቲውን ፌስ ማድረግ አይፈልግም። ማን እንደሆነ ማወቅ አይፈልግም። ለሰው ልጅ እኮ በጣም ትልቁ ስሜት እኮ ልክ እንዳልሆነ የሚሰማው ስሜት እኮ ልክ አይደለም ነበር። ማን እስከዛሬ የመጣው ህይወት ልክ አይደለም። ኦ ማይ ጎድነስ አስዋል ይሄ ሁሉ ጆርኒ መጣ። አሁን አንተን አልተውም ነው የሚለው። በቃ እንዴት ትተዋል? ኢግኖር ነው እንጂ የምታደርገው መታገልም አትፈልግም። ገብቷል? አት ዘ ሴም ታይም ወደ ክርስቶስ እየሸሸን ይመስላል እንጂ ከክርስቶስ እየሸሸን መስሎ ነው። እና ምን መሰለ ድንገት ሪላይዝ ስታደርገው ወደ ኋላ ስትዞር ከእግዚአብሔር የመጣው ርቀት ከእውነተኛው ህይወት የመጣው ርቀት በጣም ሩቅ ነው። ቁጭ ብለህ ከማዘን ወይም ደግሞ ያን ሁሉ መንገድ ከመመልከት አይ ውሸት ነው ብለህ መራመድ ነው የምትፈልገው አንተ። በቃ ዓለም ሰይጣን የሚያደርገን ያ ነው። እውነታው አዎ ከባድ ነው። ከእግዚአብሔር መራቃችን እስከዛሬ ኖርነው ህይወት ልክ አለመሆኑ በጣም ነፍሳችን ማቆሸሻችን በጣም ርካሽ መሆናችን እውነት ነው። ግን ያቺን ወደ ኋላ ዞረ የመጣውን መንገድ ሩቅ እንደሆነ እንዳየው በጣም ፈጣን ወይም ደግሞ ብሊንክ አድርገህ እዛ ጋር እንድትደርስ የምታደርግ እንስሃለች። ይህ ሁሉ ነገር አድርገው ይህ ሁሉ መንገድ መተን ለመመለስ ስትፈልግ ግን በብሊንክ ላይክ ፍጥነት ይምርሃል። ለመራቅ ከሱ ለመራቅ እኮ ብዙ ነገር ኮስት አድርገህ ብዙዎቻችን ግን እኔን አይምረኝም የእግዚአብሔር ልጅ አይደለሁም ብለው ራሳቸውን የእንጀራ ልጅ የሚያደርጉ ሰዎች አሉ። ምን እንደው የምትላቸው? በጣም ትልቁ ነገር አሁን እግዚአብሔር የማይምረው ኃጢአት አለው ከተባልክ አዎ እሱስ እንደው ከተባለ ይቅር በለኝ አለ ማለት ነው። ነፃ ፍቃድ ሰጥቷል እግዚአብሔር። እጅህን ጎትቶ ልማራ አይልም። ማረኝ እስካላልከው ሊመራ አይችልም። ይጠብቃል አንተ እስክትመለስ ድረስ በራስህ ፍቃድ። የጠፋው እንደ ጠፋ ሪላይዝ አድርጎ እስኪመለስ ድረስ አባት ጠብቆታል። ግን እስኪመጣ ከመጣ በኋላ እየሮጠ መጥቶ አንገትህን አቅፎ የሚስምህ የአባትን እግዚአብሔር አይምረኝም እኔ እንደውም ኃጢአት ከመስራትህ ይልቅ አይምረኝም ማለት ነው በጣም ያሳዝነው። በጣም ለሱ ፔንፉል እሱ ነው። እሱን መጉዳትህ እኮ አይደለም እኮ እሱ በጣም የሚያሳስበው እኮ እሱ አይደለም። እሱ ላይ የምታደርገው አታክ ምናምን አይደለም። አንተ የእሱን ፍቅር ዲዘርቭ እንደማታደርግ ማመን ነው በጣም የሚያሳምመው። ተው ውጋው ምናምን፣ ግን ከሱ ልትቀበል የሚገባውን ነገር መቀበል አለመቻል። ከአንተ የሚወጣውን ክፋት ተው፣ የሚመጣውን ፍቅር መቀበል ያቅታል። የሚመጣውን ምህረት ልስጥህ የሚለውን ነገር አለመቀበል። አሁን አንዳንድ ሰው ንስሐ ስትገባ እስተካከላለሁ ይላል፣ ወይም ደግሞ ንስሐ ከገባ በኋላ ጸሎት አደርጋለሁ ይላል። ምክንያቱም እንደዚህ አይነት ኃጢአት እየሰራው እንዲህ ባደረኩበት እጄ እንዲህ ባደረኩበት ሰውነት እንዴት ነው ጠዋት ተነስቼ የምጸልየው ይላል። አቡነ ቄርሎስ በጣም ኃጢአተኛ ነኝ እንዴት ብዬ ጸልያለሁ አትበል፣ ንስሐ ከገባ በኋላ ጸልያለሁ አትበል። ወደ እውነተኛው ንስሐ የምታቀርበው ራሷ ጸሎት ናት። ሁሌ እናገረዋለሁ እኔ በጣም ላይፍ ቼንጂንግ ቃል ስለሆነ ማለት ነው። እንደዚህ ተናገረች። በጣም በህይወት የምትጠላውን ራስን እንድትጠላ የሚያደርገን መስታወት ፊት ስታየው ከራስን እንድትጸየፍ የሚያደርገን ሁልጊዜ ዲፕረስድ የሚያደርገን ያን በየቀኑ የምትሰራው ነው ኃጢአት ማታ ሰርተኸው ጠዋት ለጸሎት የመቆም አቅም ካለ አንተ ምንም ነገር ታሸንፋለህ። ምንም ነገር ታሸንፋለህ። እግዚአብሔር ከውድቀትህ ምንም የለውም ከመነሳትህ ነው። ምን አይልህም፣ አታፍርም አይልህም። አይነን በጨዋት ምንም እንዳላረገ ሰው ለጸሎት እኔ ፊት እንዴት ትቀርባለህ አይልህም። ይረሳልሃል። ለሱ ድክ እያለ የሆነ መራመድ የማይችል ህፃን ስኳር ደፍቶ ቢመጣ እናት ስኳር አይደለም ቡይ ተራመደ ነው የምትለው። ገብቷል? ፖይንቱ መራመድ ነው። መምጣትህ ለሱ ቢግ ዲል ነው። ታምነኛለህ? ለአንተ ንስሐ መግባት በሰማይ እንደ ሰርግ ደስታ ይሆናል። ምን አገባችሁ? አንዳንዴ ምንድነኝ እኔ ለእኔ እንደዚህ ያ ማለት በተቃርም በጣም ኃጢአት ስትወድቅ ደግሞ አስቡ ያዝናሉ በጣም። ራእየ ማርያም ላይ አንዲት ነፍስ ሲፈረድባት በቃ ይገርመኛል። እኔ መላእክት ሲያለቅሱ እመቤታችን ስታለቅስ ምን ያህል እንደሚራሩልን እንደሚያስቡልን እያንዳንዱ ዲሲሽን ኃጢአት ለመስራትና ላለመስራት እዛ ጋር የደስታና የሐዘን ምክንያት ነው። አንተ ታምናለህ? ሰፍ ብሎ ይጠብቁሃል። ለምንድን ነው እንደዚህ ቢግ ዲል ሊሆን ነው? እኛ ዋጋችን አልገባን እና በዚህ ልክ ነው መመለስ ብቻ ስለምታደርገው ፖዚቲቭ ነገር ብቻ አስብ። በቃ ይኸውልህ ሰይጣን ሁልጊዜም ቢሆን ስለወደካት ኃጢአት ስላደረግከው ነገር እንድታስብ ያደርግ። እግዚአብሔር ደግሞ ከዛ ሁሉ ነጭ ወረቀት ላይ ያለችውን ፖይንት ጥቁር አይደለም የሚያየው፣ ነጩን ነው የሚያይልህ። ጥረት በጣም ትንሽዬ ጥረት፣ ሐሳብ መፈለግ ሰው መፈለግ ይቅቷል። ደሊስት እኮ አንድ ሰው እንደዚህ ቁጭ ብለን እናንተ መፈለግ ይችላሉ። በጣም
ማለት በሐሳብ የእግዚአብሔር ልጅ መሆን ፈልጋለሁ፣ መመለስ ፈልጋለሁ። ይሄ ያቅታል ቢያንስ ፈልግ። ከዛ ያ ፍላጎት ያ ረሃብ ራሱ ይገፋል። የቀኑ አንድ ፕሮሰስ ክርስትና ፕሮሰስ ነው። አንድ ላደር ነው። በቃ እየወጣ ነው የምትሄደው። በችን ፐርፌክት አትሆነውም። እለት እለት ክብር ይጨምር ይችላል እንጂ በይቅ ያንን ማሰብ አለብን። ይሄ እዚህ ጋር በጣም ሜንሽን ማድረገው ነገር ሰው መረዳት ያለበት ነገር መንፈሳዊ ህይወት ላይ ቅዱስ አትናሲዮስ እግዚአብሔር የመንፈሳዊ ህይወት ደረጃህን እስከ ህይወት ፍጻሜ ድረስ ይደብቅብሃል፣ ስለሚጠላ አይደለም ስለሚወደህ ነው ይላል። እንደ ምድራዊ ህይወት አቺቭ ያደረግከውን ነገር በአይነ አታይም። መንፈሳዊ ህይወት ላይ የወጣውን ደረጃ ወደኋላ ስታየው የመጨረሻው ላይ ሁሌም ያ ብዙ ሰው ተስፋ ያስቆርጣል። አሁን የቤተክርስቲያን አገልጋዮች ሆነን ሰንበት ተማሪ ነው ኃጢአት አትወድቅም ማለት ምንም እስኪሆን እኔ ክንፍ አላበቀልኩ የሁሉ ዘመን ጸልዬ እንደ ቅዱሳኑ የብርሃን አክሊል የለኝ ጭንቅላቴ ላይ ምንም ታምር አልሰራ፣ አሁንም በኃጢአት ወድቃለሁ። ሰንበት ተማሪ ነኝ፣ አስተማሪ ነኝ፣ እዚህ ጋር አወራለሁ፣ ግን በቃ ገብቷል። እግዚአብሔር የደበቀብህን የመንፈሳዊ ህይወት ደረጃ በዛ በጸሎት ቤተክርስቲያን በመመላለስ እግዚአብሔር በመውደድህ ያገኘውን ብርሃን ቢያሳየ የኃጢአቶቹን ሁሉ ትልቁን ኃጢአት ትሰራለህ፣ ትታበያለህ። እግዚአብሔር የሚወዳቸውን ሰዎች የሚጠብቀው ደግሞ ከትዕቢት። ብዙ ቅዱሳን ብታያቸው በህይወታቸው ላይ በመማካታቸው ሺም እንዲይዛቸው ያደረገበታል። አሁን ቅዱስ እንጦስ እግዚአብሔር ሆይ ከኛ በላይ ያገለገለ አለን አሉት። ያ ሁሉ መንገድ ሄደው ሁሉን ትተው ተከትሎት እኮ አዎ አላቸው። ምን አዎ እንግዲህ ወስ ከኛ በላይ ምን ነው ከኛ ቀድሞ ምን ነው? የትኛው ገዳም ነው? የትኛው በረሃ ነው? አይ ከተማ፣ ጭራሽ ከተማ። አዎ ወሰዳቸው በደመና። ከዛ አንድ ቤት አሳያቸው። ቤቱን ከፍተው ሲያዩት ሴቶች ናቸው። ሁለት ሴቶች፣ ሁለት የመንታ ወንድማማት ሚስቶች። እንግዲህ አስብ፣ ሁለት የወንድማማቶች ሚስቶች ቤት ውስጥ ሊከባበሩ አይደል? አንዷ እግር ስታጥብ፣ አንዷ ለአንዷ ስትታዘዝ አሳያቸው። እነዚህ ከእናንተ በላይ ያገለው እንዴት ስብር ሊሉ እንደሚችል አስብ። እንግዲህ ሁሉን ትቶ የተከተለው እንጦስ ግን እግዚአብሔር ልቡ እንዲሰበር ፈልጎ አይደለም፣ ዲያብሎስ የወደቀበት ኃጢአት ላይ እንዳይወድቅ ስለፈለገ ነው። ከዛ በኋላ ተጋ ድጋሚ ለማገልገል እግዚአብሔር እንደዛ ለማገልገል እንዳልታበይ ይላል ቅዱስ ጳውሎስ። መግሸማት ሰጠኝ እንዳልታበይ ለመሰለ ከታበይ ያጣሃል። ዲያብሎስ የማይመለሰው እኮ ልክ እንዳልሆነ ሳይገባው ቀርቶ አይደለም። ይኸውልህ የወደቀ ቀን ነው ቀና ሲል እግዚአብሔር እንዳለ ያወቀው። እስካሁን ያልተመለሰው ኢጎ ስላለበት ልክ እንዳልሆነ ማመን አይፈልግም፣ ኃጢአተኛ እንደሆነ። ስለዚህ አሁን ቢያሳይ ትወድቃለህ። እመኔ ሁላችንም አጠገብ ያለውን ጠባቂ መልአክ እንኳን ብታዩ ትወድቃለህ። የሆነ ህልም ብታይ ትወድቃለህ። ስንት ሰው አይተናል። ቀይ ሴት በህልም ያየው ምናምን እመቤታችን ናት ምናምን እያለ እኮ ታቢው ስንት አይነት አጭበርባሪ መጥቷል። ዝም ብለህ ቀጥል። አንተ እያከማቸው ያለውን ነገር አታውቅም። በሰማይ እየሰራ ያለውን ቤት አታውቅም። አትታበይ። አሁን ያለብህ ኃጢአት፣ አሁን ያለብህ ውድቀት፣ ድክመትህን ሁልጊዜ አንሳ። ግን የምትሸከመው መስቀል ደግሞ አለ። ራስህን ክዳል፣ ግን መስቀል ትሸከማለህ። መሸከም አለብህ። የሆነ ትከሻ የሚከብድ ነገር አለ።